አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁንም በያላችሁበት ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያድርጉ፣ ነባሮች ደግሞ ላይክ ሼር በማድረግ እንዲያበረታቱ በአክብሮት እጠይቃለሁ። አዳዲሶች ደግሞ የደውል ምልክቷን እየተጫኑ መጥቆሯን እንዲያረጋግጡ፣ ምክንያቱም ለሌላ ጊዜ የመለቃቸው ቪዲዮ ቀድሞ እርሶ ጋር እንዲደርሱ ያደርጉታና የደውል ምልክቱን መጫኑን እንዳይረሱ ማለት ነው። ስለምትከታተሉ ይወዳችሁና ፍቅዳችሁ ከልብ አመሰግናለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ በጣም የምንወደው ድራማ ሐረግ ድራማ ነው ማለት ነው። የያፌትና የኤፍራታን ድራማ ይዤላችሁ መጥቻለሁ ማለት ነው። ስለዚህ በጥሞና እንድትከታተሉ በአክብሮት እጠይቃለሁ። ክፍል 94 ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮት እጠይቃለሁ። እንግዲህ ባለፈው 93 እንዳለቀው እንትና ኤፍራታ በጣም ተስፋ ቆርጣ ከዚህ ጋር ቪዲዮን ሌላ ሰው እጅ ላይ በመግባቱ በጣም ተስፋ ቆርጣ እያለቀሰች ነበረ። እንግዲህ ያው ምንም ቢሆን ምንም ያው የሰው ልጅ አንዳንድ ጊዜ ሲደርስበት ተስፋ የመቁረጥ ስሜት ይሰማዋል። ግን እዚህም እሷን ብለው ተቋቁሞ ጊዜዎቹ ሰዓቶች ሲቆጥሩ ሰከንዶች ቆጥሮ ደቂቃ ሲሆኑ ደቂቃ ሲቆጥሩ ሰዓቶች ሲሆኑ እንግዲህ ተስፋዋን አጠንክራ ተጠናክረው እንግዲህ እንግዶዳ እኛ ካልወደቅንለት ማንም ሊጥለን አይችልም። ስለዚህ እኛ መጠንከር አለብን። እኛ ቀድመን መውደቅ ከጀመርን ያፌት ማሸነፍ አንችልም ብላ ታበረታታታለች። እዚህ ማለት ነው እኔ ለወንድምሽ ለናትያን የከፈልኩት የራሴን ራሱ ሰዎቼ ከእስር ቤት ማትረፍ አልቻልኩም ብላ ኤፍራታ እያለቀሰች እያለ ወንድሜ እድለኛ ነው እንዳንቺ አይነት አፍቃሪ ራሷን የምትሰጥ ስላለችው እና የዛሬ ጉዳይ ሆኖ እንጂ ትገናኛላችሁ ምናምን ትላታለች ማለት ነው። እሷም እንደሰለቻትና ህይወት እንደመረራት በያፌት እጅ መሰቃየት እንደመረራት እና ናትያን እጅ ውስጥ ገብታ መታቀፍና በቃ እቅፍ አርጓት እሱ ጉያ ውስጥ መገኘት እንደምትፈልግ ትነግራታለች። ጊዜው አይደለም እንጂ አሁን ነገ ይሆናል ትላታለች ማለት ነው። እሷም በቃ ደክሞኛን አሁን ላገኘው ስትላል ላንቺም ለሱም ጥሩ አይደለም አሁን መገናኘታችሁ ከጊዜ ጋር አመቻችቼ አገናኛችኋለሁ ትላታለች ማለት ነው። እሷም እሺ ብላ ወደ ቤት ትሄዳለች ማለት ነው። በዚህ ጋር ደግሞ የያፌት ያክስት ልጅ ከአንቺ ጋር ካልኖርኩ ወንድምሽን በማለቴ ከእናንተ ጋር ካልኖርኩ እንትና ናትያንን አሳልፌ ቪዲዮ እኔ ጋር ስላለ አሳልፌ ለእስር ቤት ሰጠዋለሁ እያለ ያሰቃያታል። እሷም ባሏ ሲመጣ ያክስቱ ልጅ ከሱ ጋር እንዲኖር ብትጠይቀውም ያፌት ግን አሻፈሬ ብሎ በፍጹም እሱ መኖር አይችልም ይላታል ማለት ነው። እሷም ትበሳጭና እንግዲህ ምን ታደርጋለች? እሱ የሚላትን እሱ የምትለውን እንደማይሰማ ድሮም ታውቅ ነበረ። እሺ ብላ ጸጥ ትለዋለች ማለት ነው። በእንትኑም በምላሹም እሷ ስራ መጀመር እንደምችልና ቢሮ እንዲሰራ እንደፈቀደላት በተረፈ ደግሞ አጋዥ ሰራተኛ ከፈለግሽ አመጣልሻለሁ ይላታል ማለት ነው። እሷም እንደማያስፈልግና ግን እሱ ዘመድህም ስለሆነ ቤቱ ትልቅም ስለሆነ አንድ ክፍል ሰጠ ነው ብንኖር ምንም ማለት አይደለም በሚለው ነው ትለዋለች። እሱም አይሆንም ይላታል ማለት ነው። ወደ ስል ደግሞ ለጽጌ ደውሎ የያፌት ያክስት ልጅ ይሟዘዝባታል ማለት ነው። ተንግድ ወዳ እኔ ስልክ ላይ አልደውልም ታልደወልኩ በስነ ስርዓት ካልተሟዘዝኩና ካላወራሽኝ አደባባይ ነው ጉድሽን ማወጣው ወይም ጉዳችሁን ይላታን ማለት ነው። እሷም በልክ ትዘጋበታለች። ቆይ አሳይሻለሁ ብሎ ይጎርርባታል ማለት ነው። እንግዲህ ናትያን ለእንትና ይደውልና ቢኒ ይደውልና እንገናኝ ይለዋን ማለት ነው። እንገናኝ ሲለውም ቢኒም ፈለግክ ይለዋን። ምን ነው ተቀየምክ እንዴ? እንዴት ነው አንተን የማልፈልገው ቢለውም ወዳጁ ግን የእውነተኛ ማንነቱን እንዳሳየው በዚህ በችግር ጊዜ ይነግረዋል ማለት ነው። እሱም አልሰማም ብሎ ናትያንም ወደ ቤት ያቀራል። ገኒም ቀና ብላ እየበላች እያለ ያገኛታል ማለት ነው። ገኒ እንዴት ነሽ ብሎ ቢላትም እሷም ሰላም ብለው ግን ቢኒ ግን ፈጽሞ ፊቱን ሊፈታው አልቻለም ማለት ነው። ስለዚህ ውጭ ወጥተን እንዳወራን አንድ ጊዜ ሲለውም እሱም ምንም የምናወራው የለም ቢልም ግን ከብዙ ጭቅጭቅ በኋላ ወጥቶ ሊያወራው ፈቃደኛ ይሆንና ውጭ ላይ ወጥቶ እንግዲህ ልክ እንደወጣ እንትና ያፌት ደውሎ ከእንግዲህ ባለውለታህ ነኝ እኔ እንዳስለቀቁ መርሳት የለብህም ሲለውም አልረሳሁም መቼም ልረሳምም አልችልም ይለዋል ማለት ነው። ስለዚህ ነገርህን ትተህ ለምን ከኔ ጋር ተስማምተህ ህይወትህን አቀይርም ለምን አሰራም ለምን ጠቀም ያለ ገንዘብ ሳልከፍልህም ይለዋል ማለት ነው። አይ እሱ እንኳ ይቅርብኝ ብሎ እሱም በንዴት ስልኩን ይዘጋበታል። እንግዲህ ከናትያን ጋር
ትገናኙ እኔ እኮ ላስረዳ ሲለው ምንድን ነው የምታስረዳኝ? በዛ በጨለማ ወቅት በዛ በጨለማ ክፍል ተዘግቶብኝ እያለሁ እኔ ልሞት ደርሼ አንድ መተህ ታድነኛለህ ብዬ ብዙ ተስፋ ነበረኝ። ነገር ግን ተስፋዬ ባዶ እንደሆነ ተንግዲህ ወዲያ ግን ስለማላስፈልግህ ለአንተም እህትህም ሆናችሁ ከቤቴ ወይም ልታገኙኝ እንዳትሞክሩ፣ ሁለታችሁም አስመሳዩ ናቸው ይለዋል ማለት ነው። እሱም እኔንስ ትሆኝ፣ እሷ ግን ተስፋ ቆርጣ ነበር፣ ያጣሃችሁ መስዋዕት ተሰብራ ነበረ፣ ስታለቅስ ነበረ፣ ተጎድታለች ይለዋል። ስለዚህ የኔ መሰቃየት ሳይሆን ያሳሰበኝ የእህትህ መጎዳት ነው። ስለዚህ ሁለታችሁም አጠገቤ እንዳደርሱ ብሎ ይለያያሉ ማለት ነው። እሱም እንግዲህ ተናዶ ወደ ቤት ይገባል ማለት ነው። ገኒን እየተንከባከበ ማለት ነው እያለ ያፌትም ወደ ቤቱ ይገባል ማለት ነው። ለሚስቱ ቀለበት ሊገዛ ጎራ ይላል ማለት ነው። በተረፈና በመጨረሻ ደግሞ የዲያራ እናት እንግዲህ ስራዎች የወንጀል ስራዎች እያሰራችው ይገኛል ማለት ነው። ከያፌት ጋርም አብረው እንደሚሰሩ ውለታ ይዋዋላሉ ማለት ነው። ኤክስፓየርድ ያደረጉ መድኃኒቶች መጥተዋል። ግን ምን ላድርጋችሁ ቢለን ስራህን ታውቃለህ፣ ኤክስፓየርድ ያደረጉትን እንዲሰሩ ማድረግ ነው ማለትም ህዝብ ይጎዳን ቢላትም ይሄ ያንተ ስራ ነው፣ ስለዚህ ስትገባ ተበራርቶልን የገባኸው ትለዋለች ማለት ነው። እሱም እሺ ብሎ እንግዲህ ቀጥሏል ማለት ነው። ኤክስፓየርድ ያደረጉትን እንደገና ቀናቸውም እንዲያድሱ ተስማምተው ከእንግዲህ ወዲያ የዲያራ እናት እንድትለኝና አለቃ እንድትለኝ እንደምፈልግ የዲያራ እንድትለኝ አልፈልግም ትለዋለች። እሱም በሀሳቧ ይስማማል። ዲያራን ከእንግዲህ ወዲያ ልታገኛት ብትሞክር እንግዲህ ልታገባት እንደማስገድድ ታውቃለህ ወይ ትለዋለች። እሱም ዲያራ ልታፈቅረኛችንን ቢላትም ዲያራ ሞኝ ልብ እንዳላት ይነግራታል ማለት ነው። እሺ ብሎ ተስማምቶ ሲሄዱ ልጇ ይመጣል ተስፖርት ማለት ነው። ስፖርት እሱና ቤዛ እየሰሩ ነበረ። አናግሬ ብትለውም ሊያናግራት አልቻለችም። ከመኪና ወርዳ እኔ እናት ቶሎ ስለመምጣት ነበረ ቢሏን፣ ምን ነው ምን ፈለግሽ አንቺ የነገርሽውን ነገር አንተ ምንድን ነው የምትፈልገው? ከሀገር ውጭ ለምን በነፃነት ኖረህ አትማርም ብትለውም፣ ምን ነው መንገድሽ ላይ ቆምሽ ወይ ልታስወግጅኝ አሰብሽ ወይ ይላታል ማለት ነው። እሷም እንደዛ እንዳልሆነ ትነግረዋለች። ከዛም ወደ ቤት ቀንቶ ምን አርጌሽ ነው? ምን ልታስወግደኝ ነው ወይ የሆነ ነገር ማን አስባ ነው እንደዛ ያለች ብሎ ልጇም ይብሰለሰላም። ቤዚቲ በስፖርቱ ምክንያት ልጆቿ እግሮቿ ስብርብር ብለው አልጋ ላይ ቁጭ ብላለች ማለት ነው። ልብሷን እያጣጠፈች እንግዲህ ኤፍራታ ስራ በመጀመሪያ የተነሳ ደስ ብሏት ወይን እየጠጣች እየጨፈረች እያለ ያፌት መጥቶ ተንበርክኮ ቀለበት የገዛላትን ያደርግላታል። እሷም ደንግጣ ፍቅረኛዋን ማለትም ናታንን እያስታወሰች ለማስመሰል ያክል ኦኬ ብላ ተቀብለዋለች። እንግዲህ አብረው ሲጨፍሩ ሲደሰቱ ነበረ። እሷ ግን ጥርሷን እየነከሰችበት ነበረ። ግን ምን ያደርገን ያለች እሱም ዲያራ ጋር እንግዲህ እሷን እያስታወሰ ዲያራ ጋር ጊዜ ወክ እያደረጉ ነው እና ወደ ቤትሽ ተመለሽ፣ እናትሽ ደግሞ እንዳጠረጥርሽ ትላታለች። እንዳጠረጥር ግቢ ይላታ። ምክንያቱም መገናኘታቸውን ካወቀች የከባድ ነገር ስለምታደርስባቸው ማለት ነው። እሺ ብለው ተስማምተው እንግዲህ እሷም እንግዲህ አስክራ አስተኝታ ታያፌት ቁልፍ ልትወስድ ስትል ተይዛለች ማለት ነው። ኤፍራታ ምን እንደሚደርስባት አላህ አለም ማለት ነው። ለዚህ ለድራማ እንግዲህ አስተያየት የምትሰጡ አስተያየት ስጡ ማለት ነው። ለእኔም አስተያየት ካላቸው ኮሜንት ስራ አስቀምጡ፣ አስተያየት እንቀበላለን። የምትከታተሉ ከልብ አመሰግናለሁ። ለፍቅር ጎጆ አዲስ የሆናችሁ ሰብስክራይብ በማድረግ እንድትተባበሩ በአክብሮት እጠይቃለሁ። ሰላም አለይኩም።